የህዝብ እንደራሴዎች ምክር ቤት ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢት ወይም ደግሞ ስስ ፌስታሎችን ማምረት መጠቀምና ይዞ መገኘት እስከ 5000 ብር የሚያስቀጣበት የደረቅ ቆሻሻ አዋጅ ላይ ዛሬ ተወያይቶ አጽድቋል። በዚሁ የደረቅ ቆሻሻ አዋጅ ላይ ከምክር ቤቱ አባላት የተለያዩ ሀሳቦች የተነሱ ሲሆን የውይይት መድረኩን የተካፈለው ፍስሐ ደሳለኝ በዝርዝር ተመልክቷቸዋል። ተከታትለን እንመለሳለን። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 33ኛ መደበኛ ስብሰባው ሀገር አቀፍ ችግር ነው በተባለው የደረቅ ቆሻሻ አወጋገድና አስተዳደር ላይ ባተኮረው ረቂቅ አዋጅ ላይ የተወያየ ሲሆን ረቂቅ አዋጁ የደረቅ ቆሻሻ አያያዝ አወጋገድና አስተዳደር ላይ የሚሰሩ ስራዎችን ውጤታማ ለማድረግ ያለመ መሆኑ ተነግሯል። አዋጁ በደረቅ ቆሻሻ ሳቢያ በአካባቢና በሰዎች ደህንነትና ጤና ላይ የሚደርሰውን ጉዳት ለመከላከልና ለመቆጣጠር የሚያስችል እንዲሁም ለህብረተሰቡና ለባለድርሻ አካላት ተሳትፎ ትኩረት የሰጠ መሆኑ ተገልጿል። በተለይም የከርሰ ምድር የውሃ ብክለት ለተለያዩ የጤና ጠንቅ የሆኑ ተዋሲያን መፈጠር መንስኤ እየሆነ መምጣቱና በህብረተሰቡ ጤና ላይ አሉታዊ ተጽዕኖ የሚያስከትል በመሆኑ የደረቅ ቆሻሻ አያያዝ አወጋገድና አስተዳደር ስርዓቱን በዘላቂነት ለማሻሻል የሚያስችሉ ድንጋጌዎችን አካቷል ነው የተባለው። ይኸው የደረቅ ቆሻሻ ረቂቅ አዋጅ የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ እንዲሁም የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በተለያዩ ጊዜ ከባለድርሻ አካላት ጋር በመወያየት የተለያዩ ማሻሻያዎች ተደርገውበታል ተብሏል። በተለይም አዋጁን ለማስፈጸም ከ5000 እስከ 10000 ብር የነበረው የቅጣት መጠን ከ2000 እስከ 5000 ብር ዝቅ እንዲል ማሻሻያ መደረጉን የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ሐምዛ ያብራርተዋል። መጠቀም ወይም ለመጠቀም ይዞ መገኘት፣ ለማምረት ወይም ወደ ሀገር ውስጥ ማስገባት፣ ለገበያ ማቅረብ ወይም መሸጥ፣ ለንግድ ዓላማ ማከማቸት ወይም ይዞ መገኘት ከ5000 ብር የብለው ተሰርዞ ከ2000 ብር እንዲሁም ከ10000 ብር የብለው ተሰርዞ ከ5000 ብር እንዲሆን ተደርጓል። በዚሁ አዋጅ ውስጥ የፕላስቲክ ከረጢት ወይም ስስ ፌስታሎችን ማምረት መጠቀምና ይዞ መገኘት እንዲሁም እስከ 20 ሜትር ድረስ አካባቢን አለማጽዳት የሚያስቀጣ መሆኑን የሚደነግገው አንቀጽ ማሻሻያ እንደሚያሻው የምክር ቤቱ አባላት ጠይቀዋል። በተጨማሪም አንድ ጊዜ ጥቅም ላይ የሚውል የፕላስቲክ ከረጢት የሚለው አንቀጽም ተጨማሪ ማብራሪያ ያሻዋል ሲሉም አባላቱ አክለዋል። ይሄ ላስቲክ ነገሮች አገልግሎታቸው አብቅቶ እስከ መጨረሻ አሁን ሁሉም ሀገሪቱ ላይ ስለሚፈጸም ሰዎች እስከ መጨረሻ ያንን ይጠቀሙታል፣ እንደ መያዣ ይጠቀሙታል፣ የተለያየ ኮንቴይነር አድርገው ይጠቀሙታልና መቅጫ ስናረግ ፕራክቲካል አፕሊኬሽኑ ሊያስቸግር ይችላል። ይዞ መገኘት ይላል። ህዝባችን ይሄን ግንዛቤ ይኖረዋል ወይ? የትኛው አይነት ፕላስቲክስ እንደሆነ መለየት ይችላል ወይ? አንድ ጊዜ ብቻ የምንጠቀመው የሚለው ማሰሪያ ቢኖረው፣ ሰው ደግሞ ይዞ ሲገኝ የሚለውም ሌላ መፍትሄ ቢቀመጥ ጥሩ ነው ላለው። በተለይ የጋራ መኖሪያ ቤቶች አካባቢ 20 ሜትር ካል ቢያንስ ፎቅም ስለሆነ እስከ ከፍ ሊል ስለሚችል እንደታይተው ነው የግለሰብን መብት አይነካም ወይ? 20 ሜትር ማለት የሌላውንም ጭምር የማጽዳት ግዴታ ሊጣልበት ስለሚችል እንደታየ በአሁኑ ሰዓት ኢንተርኔት የማይደርስባቸው ሚዲያዎች የማይደርሱባቸው ገጠራማ ክፍል ሁሉ ፕላስቲክ ነገሮች ተጠቃሚ ናቸው በዛ አካባቢ እና አዌርነስ መጀመሪያ ያስፈልጋል የሚል እንትን አለኝ። ሌላው ደግሞ ከምንጩ ማድረቅ ያስፈልጋል። ከምክር ቤት አባላት ለተነሱ ለነዚሁ ጥያቄዎች ምላሽና ማብራሪያ የሰጡት የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ሐምዛዬ ቅጣቱ አንድ ጊዜ ብቻ ጥቅም ላይ ሊውሉ ከሚችሉ ስስ ፕላስቲኮች ጋር የተገናኘ እንጂ የፕላስቲክ ጫማዎችን፣ ኮዳዎችንና ሌሎች የፕላስቲክ ውጤቶችን አያካትትም ብለዋል። የቅጣቱ መጠን የህብረተሰቡን የኢኮኖሚ አቅም ታሳቢ ያደረገ መሆኑንም ለምክር ቤቱ አባላት አብራርተዋል። ይሄ አዋጅ ፓርቲኩላርሊ ለማገድ የፈለገው እቺ ስሷን ፌስታል ነው። አንድ ጊዜ ጥቅም ላይ በርግጥ ከድህነታችን አንጻር ሰው ሁለትም ሶስትም ሊጠቀም ይችላል። ግን አንድ ጊዜ ነው ጥቅም ላይ የምትሉ የሚባለው። አንድ ስኳር ይገዛበታል፣ ከዛ ይጣላል። ይሄን ለማገድ ነው። ሌሎች ፕላስቲኮችን አይጨምርም፣ ሃይላንድን አይጨምርም፣ የፕላስቲክ ጫማዎችን አይጨምርም። የህብረተሰቡ ገቢና አቅም ይሄን ይችላል ወይ የብለው ነው አክቹአሊ መነሻ የሆነው። በተለይ ዝቅተኛ የህብረተሰብ ክፍል ላይ ጫና የሚፈጥር ነገር ስለሆነ ፕላስቲክ ከረጢቶች በእርግጥ ነው ከቅጣቱ በላይ አገርን የሚጎዱ ናቸው። ይዞ መገኘት ህዝቡ ያውቀዋል የምለው በዚህ አጋጣሚ ተነጎዳ ሐሙስ ዕለት አካባቢ ጥበቃን በመለከት ትልቅ ዘመቻ በአገሪቱ ውስጥ
ይካሄዳል። አክቹዋሊ እንደ ካምፔን የቋሚ ኮሚቴው ምክትል ሰብሳቢ አክለውም ክልሎችና የከተማ አስተዳደሮች የየራሳቸውን ነባራዊ ሁኔታ ታሳቢ በማድረግ የውስጥ ደንብና መመሪያ አውጥተው መተግበር እንደሚችሉ ጠቁመዋል። ከደረቅ ቆሻሻ አያያዝ አወጋገድና አስተዳደር ጋር የተያያዘ የግንዛቤ ስራ በዘመቻ እንደሚሰራ የጠቆሙት የቋሚ ኮሚቴው ምክትል ሰብሳቢ የምክር ቤት አባላትም ለፕላስቲክ አምራቾችና አቅራቢ ድርጅቶች ግንዛቤ መፍጠር እንደሚኖርባቸው ተናግረዋል። አዋጁ ከመተግበሩ በፊትም ዜጎች በግንዛቤ እጥረት ለቅጣት ተጋላጭ እንዳይሆኑ የግንዛቤ ማስጨበጥ ስራ ከምክር ቤት አባላት እንደሚጠበቅ የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በዚሁ ጊዜ አሳስቧል።